የዘንድሮ የዢመን የሴቶች ማራቶን ውድድር ብዙዎች ጓጉተው እንደጠበቁት አስደናቂ ትዕይንቶችን አስተናግዶ የመጨረሻ ምዕራፍ ላይ ተቃርበዋል። ስክሪኑ ላይ አሁን ከፊት ለፊት ያያችኋት ያለችው ኢትዮጵያዊት አትሌት ሩቲ አጋም ታሪክ ለመስራት ወደፊት እየተንደረደረች ትገኛለች። ከሷ በስተጀርባ ኢትዮጵያውያን ሴት አትሌቶች መሰረት አበባየው፣ ፍቅርተ ወረታ እና ኬንያውያን አትሌቶች ሜርሲ ጂሮ ና ጄላጋት ኪፕሮፕ ይገኛሉ። ምንም እንኳ ውድድሩ መቃረቢያ አካባቢ ቢሆንም ሩቲ አጋ ሌሎች አትሌቶች ቆርጣ ወደፊት በፍጥነት እያመራች ትገኛለች። አሁንም ከሩቲ በስተጀርባ ያሉ ልምድ ጠገብ አትሌቶች የሆነ ሰዓት ላይ ከፊት መጥተው ውጤቱን ሊቀይሩት እንደሚችሉ አሁንም የሚጠበቅ ነው። ውድድሩ ሊጠናቀቅ ጥቂት ደቂቃዎች ቢቀሩትም አሁንም የማሸነፍ ግምቱ ከፊት ለፊት እየመራች ወዳለችው ኢትዮጵያዊቷ አትሌት ሩቲ አጋ አጋድሏል። ለምን ካላችሁ ሩቲ አጋ የአምናው ማለትም የ2025 የዢመን ማራቶን የሴቶች ውድድር በአስደናቂ ብቃት ያሸነፈች አትሌት እንደሆነች ይታወቃል። ከምንም በላይ ግን ሩቲ በተለያዩ ታላላቅ የማራቶን ውድድሮች ላይ ድንቅ ውጤቶችን በማስመዝገብ ስለምትታወቅም ጭምር ነው። ከምንም በላይ ግን ሩቲ አጋ በተለያዩ ታላላቅ የማራቶን ውድድሮች ላይ ድንቅ ውጤቶችን በማስመዝገብ ስለምትታወቅም ጭምር ነው አሁንም ቅድሚያ ግምት ያገኘችው። ውድ የዛሬ የአትሌቲክስ ቤተሰቦች እየተመለከታችሁት ያለው የአትሌቲክስ ውድድር የ2026 የዢመን ማራቶን አስደናቂ የሴቶች ውድድር ነው። በዓለም የአትሌቲክስ ማህበርም የፕላቲኒየም ደረጃ የተሰጠው ይኸው የማራቶን ውድድር ዘንድሮም ኢትዮጵያውያን አትሌቶች የማሸነፍ ቅድመ ግምት ተሰጥቷቸው ነው ወደ ውድድሩ የገቡት። በእርግጥም እንደተጠበቀው ኢትዮጵያውያን አትሌቶች ኬንያውያንና የሌሎች ሀገራት አትሌቶች ቆርጠው በመውጣት አሁንም ወደፊት በፍጥነት እያመሩ ይገኛሉ። ማን ያሸንፋል የሚለው ለመለየት ብዙዎች በጓጉለት በዚህ የማራቶን ውድድር አዳዲስ ኩነቶች እስካሁንም አይተናል። በተለይ በወንዶች የዘንድሮ የዢመን ማራቶን ውድድር የአምናው አሸናፊ ኢትዮጵያዊው አትሌት ዳዊት ወልዴ ማሸነፉ የሚታወቅ ነው። አትሌት ዳዊት ለሁለት ተከታታይ ዓመታት ታላቁ የዢመን ማራቶን በማሸነፍ አዲስ ታሪክ መስራቱ ይታወቃል። አሁን ከፊት የመራች ያለችው ኢትዮጵያዊቷ አትሌት ሩቲ አጋም የዳዊትን ታሪክ ለመድገም በሙሉ ኃይሏ ወደፊት እየተንደረደረች ትገኛለች። የዘንድሮ የዢመን ማራቶን ካሸነፈችም አዲስ ታሪክ ትጋራለች። ይሄ ድንቅ የአትሌቲክስ ፉክክር እየተመለከታችሁ ቪዲዮውን ላይክ በማድረግ ለአትሌቶቻችን ድጋፋችሁን አሳዩ። ከምንም በላይ ለጥቂት ደቂቃዎች አብራችሁን ለመቆየት ስለፈቀዳችሁ ከልብ እናመሰግናለን። መልካም ቆይታ አሁንም እንዲሆንላችሁ እንመኛለን። በዚህ ታላቅ የሆነ የፕላቲኒየም የክብር ደረጃ በተሰጠው የዢመን ማራቶን የአምና የ2025 አሸናፊዋ ኢትዮጵያዊት አትሌት ሩቲ አጋ አሁንም ከፊት ሆና የመራች ትገኛለች። በነገራችን ላይ አትሌት ሩቲ አጋ የ2026ቱን የዢመን ማራቶን ውድድር ካሸነፈች የሁለት ኢትዮጵያውያን ሴት አትሌቶች ታሪክ ትጋራለች። ከዚህ ቀደም ሁለት ኢትዮጵያውያን ሴት አትሌቶች የዢመን ማራቶን ለሁለት ተከታታይ ዓመታት ማለትም ባክ ቱ ባክ በማሸነፍ ታሪክ መስራታቸው አይዘነጋም። ማሬ ዲባባ በ2014 እና በ2015፣ መዲና አሚኖ በ2019 እና በ2020 የዚሁ የዢመን ማራቶን ለሁለት ተከታታይ ዓመታት ያሸነፉ ኢትዮጵያውያን አትሌቶች ናቸው። አሁን ደግሞ ሩቲ አጋ የማሬ ዲባባና የመዲና አሚኖ ታሪክን ለመጋራት ጥቂት ደቂቃዎች የቀሯት ይመስላል። የ2026ቱ የዢመን ማራቶን ለማሸነፍ ትልቅ ግምት ያገኘችው አትሌት ሩቲ አጋ ኢትዮጵያዊት የረዥም ርቀት ሯጭ ነች። በ2019
2019 የቶኪዮ ማራቶን የሴቶች ውድድር ማሸነፏ አይዘነጋም። አትሌት ሩት ያጋ ወደ ረዥም ርቀት የማራቶን ውድድር ከመምጣቷ በፊት በተለያዩ የትራክ ውድድሮች ሀገሯን ወክላ ተሳትፋለች። ላብነትም የዓለም ከ20 ዓመት በታች ሻምፒዮና ላይ በስፔን ባርሴሎና በተደረገው የ5000 ሜትር የሴቶች ውድድር ለሀገሯ ኢትዮጵያ የብር ሜዳሊያ ያስገኘች ድንቅ አትሌትም ነች። በ2013 በሞሪሸስ በተካሄደው የ2013 የአፍሪካ የታዳጊዎች የአትሌቲክስ ሻምፒዮናም በሴቶች 5000 ሜትር ለሀገሯ የወርቅ ሜዳሊያ እንደዚሁ አስገኝታለች። አትሌት ሩት ያጋ በትራክ ውድድሮች ይልቅ በጎዳና ላይ ውድድሮች ይበልጥ አመርቂ ድሎችን ያስመዘገበች ያለች አትሌትም ነች። ለአብነትም በ2019 ቶኪዮ ማራቶን አሸንፋ የወርቅ ሜዳሊያ ማሸነፏ የሚታወስ ነው። በ2017 የበርሊን ማራቶንም ሁለተኛ ደረጃ በመያዝ የብር ሜዳሊያ ያስገኘች ሲሆን በ2018 የበርሊን ማራቶን ሁለተኛ እንዲሁም በ2019 በኒውዮርኩ ማራቶን ሶስተኛ ደረጃን በመያዝ ማጠናቀቋ እንደዚሁ የሚታወስ ነው። አትሌት ሩት ያጋ አሁን ደግሞ የዢመን ማራቶን ለተከታታይ ዓመታት ለሁለተኛ ጊዜ ለማሸነፍ የመጨረሻው ምዕራፍ ላይ ትገኛለች። ሩቲ የማሬ ዲባባና የመዲና ሚኖ ታሪክ ትጋራ ይሆን? አብረን የምንመለከተው ይሆናል። በነገራችን ላይ ያለፉት 4 ዓመታት የዢመን የሴቶች ማራቶን ያሸነፉት ኢትዮጵያውያን ሴት አትሌቶች ናቸው። ለአብነትም የ2025 የዢመን ማራቶን ያሸነፈችው ከላይ እንደገለጽንላችሁ አሁን ከፊት የመራች ያለችው ሩቲ አጋ ነች። የ2024 ደግሞ አትሌት በቀለች ጉደታ ማሸነፏ አይዘነጋም። የ2026 የዢመን ማራቶን በሴቶች ዘርፍ ያሸነፈችው ሌላኛዋ ኢትዮጵያዊት አትሌት መሰረት አለሙ ነች። የ2022 የዢመን ማራቶን ደግሞ የኢትዮጵያዊቷ ዓለም ፀሐይ አሰፋ ማሸነፏ እንደዚሁ አይዘነጋም። ይሄ የ2026 የዢመን ማራቶን ካሸነፉ ደግሞ ለአምስተኛ ጊዜ ይሆናል ኢትዮጵያውያን በዚህ መድረክ ላይ የሚያሸንፉት። አሁንም ሩት ያጋ የመጨረሻ ደቂቃዎች ላይ ትገኛለች። ከሷ ጀርባ ኢትዮጵያውያኑ መሰረት አበባየሁና ፍቅርተ ወረታ እንዲሁም ኬንያውያን አትሌቶች እየተከተሉ ይገኛሉ። በነገራችን ላይ ከሩት ያጋ በኋላ እየተከተለች ያለችው አትሌት ፍቅርተ ወረታ አምና በዚሁ በዢመን ማራቶን ውድድር ሶስተኛ ሆና ነበር ያጠናቀቀችው። በቻይናዋ የባህር ዳርቻ ዢመን በተደረገው በዚህ የማራቶን ውድድር ኢትዮጵያውያን ሴት አትሌቶች ውድድሩ ላይ ያሳዩት ድንቅ የታክቲክ ብልጫ እጅግ የሚደነቅም ነው። አድካሚውን የማራቶን ውድድር ትጋት ብቻም ሳይሆን ንቃትም ይጠይቃል። ከምንም በላይ ተወዳዳሪዎችን እየቀነሱ መሄድን ይጠይቃል። ለዚህ ደግሞ የሰዓት አጠባበቅ ወይም ታይሚንግ እጅግ ወሳኝም ነው። በየትኛው ቅጽበት ነው ተቀናቃኞችን ጥዬ የምወጣው የሚለው ጉዳይ አትሌቶችን የሚያሳስብ የታክቲክ ጉዳይ ነው። ስለዚህ በፊተኛው የአትሌቶች ስብስብ ላይ ሆነው እየሮጡ ማሰብን ይጠይቃል። አትሌት ሩት ያጋ ከዚህ ቀደም የነበራትን ልምድ በመጠቀም
በመጠቀም አንድ ጊዜ ቆርጣቸው ከወጣች በኋላ ከጀርባዋ እየተከተሏት ያሉ አትሌቶች እንዳይደርሱባት ገና ከመጀመሪያው ነበረ ዙሩን አክርራ ወደፊት የገሰገሰችው። ይህም ከኋላ የሚከተሏት አትሌቶችን ተስፋ እንዲቆርጡ የሚያደርግ የታክቲክ ስሌት ይመስላል። በዘንድሮ የ2026 የዥመን ማራቶን የሴቶች ውድድር ኢትዮጵያውያን አትሌቶች እጅን በአፍ ያስጫነ ውጤት አስመዝግበዋል። አስቀድሞ ግምት ያገኘችውና የባለፈው ዓመት የዥመን ማራቶን አሸናፊዋ ኢትዮጵያዊት አትሌት ሩቲ አጋ በዘንድሮም ውድድርም ላይ ሌላ አዲስ ታሪክ ማጻፍ ችላለች። ከአንደኛ እስከ ሶስተኛ ያለውን ደረጃ በመቆጣጠር ኢትዮጵያውያን ብልጫ ወስደው የዥመን ማራቶን አሸናፊ ሆኗል። በዚህ የ2026 የዥመን ማራቶን የአምናው ማለትም የ2026 የዥመን ማራቶን አሸናፊዋ ኢትዮጵያዊ አትሌት ሩቲ አጋ ዘንድሮም በማሸነፍ የነ ማሬ ዲባባና መዲና አሚኖ ታሪክ ተጋርታለች። ሩቲ አጋ 2 ሰዓት ከ22 ደቂቃ ከ45 ሴኮንድ ውድድሩን ለማጠናቀቅ የወሰደባት ጊዜ ነው። መሰረት አበባየሁ 2 ሰዓት ከ25 ደቂቃ ከ15 ሴኮንድ በማጠናቀቅ ሁለተኛ ደረጃን ይዛ ውድድሯን አጠናቃለች። ሌላኛዋ ኢትዮጵያዊት ፍቅርተ ወረታ ደግሞ 2 ሰዓት ከ25 ደቂቃ ከ31 ሴኮንድ በመያዝ የዘንድሮ የዥመን ማራቶን ሶስተኛ ሆና አጠናቃለች። አራተኛ ደግሞ ኬንያዊቷ አትሌት ይዛ ጨርሳለች። በዚህ የዥመን ማራቶን ውድድር በተለይ የድሉ ባለቤት ሩቲ አጋ ያሳየችው ብቃት እጅግ የሚደነቅም ነው። አሸናፊዋ ሩቲ አጋ በዥመን ያሳየችው ብቃት የልምድና የጥንካሬ ውጤት ሊባልም ይችላል። ሩቲ ገና ከጀምሩ መሪዎቹን ተከትላ በመሮጥ ጉልበቷን በብልሃት ተጠቅማለች። የመጨረሻዎቹ ጥቂት ኪሎ ሜትሮች ሲቀሩ ግን ማንም ሊከተላት በማይችል ፍጥነት ነበር ተፈትልካ የወጣችው። ያሳየችው ፍጥነትም የውድድሩን ክብረ ወሰን ለመፈተን የተቃረበም ነበረ። በእርግጥም ሩቲ አጋ እዚህ የደረሰችው በአጋጣሚ አይደለም። ከላይ ለማስታወስ እንደሞከር ነው እሷ ቀደም ሲልም በዓለም አቀፍ ደረጃ ትልቅ ስም ያላት አትሌትም ነች። እንደ አውሮፓውያን አቆጣጠር በ2019 የቶኪዮ ማራቶን አሸናፊ መሆኗን ከላይ ገልጸንላቸዋል። እንዲሁም በበርሊንና በሌሎችም ታላላቅ ሜጀር ማራቶኖች ላይ ከ3 ምርጥ ውስጥ በመግባት ወጥነቷን ማሳየት የቻለች ድንቅ አትሌትም ነች። ይሄ የዥመን ድሏ ደግሞ ወደ ቀድሞ ግርማ ሞገሷ ተመልሳ በከፍተኛ ብቃት ላይ መሆኗን እንደገና ለዓለም ያስመሰከረችበትም ሆኗል። በአጠቃላይ የ2026 የዥመን ማራቶን ለኢትዮጵያ አትሌቲክስ ትልቅ ስኬትም ነው። የዥመን ማራቶን በዓለም አቀፍ ደረጃ ከፍተኛ እውቅና ካላቸው ውድድሮች አንዱ እንደሆነም ይታወቃል። በዘንድሮም በርካታ ጠንካራ አትሌቶች ተሳታፊ ሆነውበታል። ሆኖም ውድድሩ ገና ከጅምሩ የኢትዮጵያውያን ከፍተኛ ፉክክር ሆኖ ተጠናቋል።